የተቋረጠውን ትምህርት መመለስ አለብን የሚለው በሁላችንም ልብ ማደር አለበት፣ በሁላችንም አእምሮ ላይ ማደር አለበት። እንግዲህ ተቋርጧል እያልን ነው። አንዳንድ ቦታ ላይ ጀምረን ያቋረጥናቸው፣ አንዳንድ ቦታዎች ላይ ደግሞ ከናካቴው ትምህርት ያልጀመርንባቸው፣ በጥቅል ደግሞ እንደ ጃቢ ከተወሰደ ከጀመርንባቸው ውስን ትምህርት ቤቶች ይልቅ ያልጀመርንባቸው በርካታ ትምህርት ቤቶችና በርካታ ህፃናት ከትምህርት ገበታ ውጭ ሆነው የቆዩ በመሆኑ የተቋረጠ ብለን ልንጠራው ስለሚሻል የተቋረጠውን ትምህርት መመለስ አለብን ነው። እንግዲህ ሲባል በጸጥታው ችግር ነው የተቋረጠው። እናንተም እኛም እንደምንገነዘበው በጸጥታ ችግር የተቋረጠውን የትምህርት ማስቀጠል ይኖርብናል። ማስቀጠል ብቻ አይደለም፣ በሰፊ ጥረት፣ በከፍተኛ እና በተጨማሪ ጥረት እንደዚሁ በተሻለ የመማር ማስተማር ስልት እና በተከታታይ ድጋፍ ይሄን ማስተካከል አለብን። ይሄን በእያንዳንዱ የመነዘርን ማየት እንችላለን። ተቋቋም እናስቀጥለው ካልን ቅድም እዚህ ቤት ያለን ሰዎች እናንተም እኛም ተነጋግረናል። በየድርሻችን የራሳችን ኃላፊነት እንወስዳለን። ከፍ ያለ ጥረት ያስፈልገናል። ልክ በተለመደው መንገድ ባለፉት ዓመታት በቀጠልንበት መንገድ ምን ሳይሆን ከዛ ያደገ ኮሚትመንት ሊኖረን ይገባል። የተለያዩ ስልቶችን መከተል አለብን። ቅድም አቶ ስጋ ስላላነሳው ነው እንጂ ደንበጫ እኮ መደበኛ ትምህርት ቤት ላይ አታስተምሩ ሲባሉ ቤተክርስቲያን ላይ አስተማሩ ልጆቻቸው። ቤተክርስቲያን ላይ ወስደው አስተማሩ። እኛ ልጆች የምንፈልገው ልጆች እንዲማሩ ቤተክርስቲያን ይማሩ፣ ዛፍ ስር ይማሩ፣ ትምህርት ቤት ይማሩ። ለጊዜው እሱ ቦታ አለ። በየትኛው ደረጃ የሚማሩ ቀስ እያሉ ደግሞ ወደ ነበሩበት ይመለሳሉ። አሁን ላይ ግን በጣም ወደ ኋላ እየተመለስን ስለሆነ ይሄንን ማስቀጠል አለብን። የተለያዩ ስልቶችን መከተል አለብን። ተከታታይነት ያለው ድጋፍ ልንሰጥ ይገባል የሚለው የመጀመሪያው ሐሳብ ነው። ሁለተኛው የሰላምና የትምህርት ትስስር ማጠናከር አለብን። የሰላምና የትምህርትን ትስስር ማጠናከር አለብን። ይሄ ማለት ምን ማለት ነው? ቅድም አባቶች በግልጽ አንስታችሁታል። ሰላም ከሌለ ትምህርት ይቋረጣል። አሁን ተቋርጧል፣ እኛ እያየነው ነው። ትምህርት ይስተጓጎላል። ብንጀምረው እናቋርጠዋለን። ቢማሩ ልጆቻችን ተማሪዎቻችን ተረጋግተው የመማር ስነ ልቦና አይኖራቸውም። ስለዚህ የሰላምና የትምህርትን ትስስር እናጠናክር ካል እዚህ ቤት ያለን ሰዎች ሰላሙን ነጥለን የምንመለከት የመማር ማስተማር ስራውን ደግሞ እንደዚሁ ነጥለን የምንመለከት ሳይሆን ሁለቱንም በአንድ አስተሳስረን ማስኬድ ስለሚኖርብን ለሰላም ግንባታ ስራችን የማይተካ ሚና ያለን በመሆኑ ከትምህርት ከመማር ማስተማር ስራው ጎን ለጎን ለሰላም ግንባታ የበኩላችሁን አስተዋጽኦ ማበርከት አለባችሁ።